ይሄ ሁሉ ደረጃ አላት። ጁምዓ የተለያየ የራሱ ህግና አደብና ህግጋት አሉት። እነዚህን አደብና ህግጋት አብዛኛው ሙስሊም ዘንግቶታል። ጁምዓ ትልቅ ደረጃ ያለው አላህ Subhanahu Wa Ta'ala ምንዳውን ከፍ ያደረገበት ነው። በጁምዓ ቀን ወደ መስጊድ መምጣት ወደ መስጊድ መማለድ ትልቅ ደረጃ አለው። ከዛ ውስጥ ህግጋቱን ስንመለከት ገና ሱቢ ሰላት ላይ ኢማሙ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሱራዎችን ይቀሩ ነበር። ሱረቱ ሰጀዳና ሱረቱል ኢንሳንን ይቀሩ ነበር። ለምን ከተባለ ሁለቱም ሱራዎች ስለ ቂያማ ምንነት የሚናገሩ ናቸው። በአንድ ላይ እንሰባሰባለን። ልክ እንዲህ እንደተሰባሰብነው ነገ አላህ ፊት ደም እንሰባሰባለን፣ እንቆማለን፣ ራቆታችን እንቆማለን። ያንን የሚያስታውስ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ገና ሱቢ ሰላት ላይ ጁምዓ ሱቢ ሰላት ላይ እነዚህን አንቀጽ ይቀሩ ነበር። ሌላኛው በጁምዓ ላይ ሰላዋት ማብዛት አብዛኛው የተዘናጋ ነው። ሰላዋት ሰኞም ማክሰኞም ረቡዕም ሐሙስም ሁሌም ማለት አለብን። ግን የጁምዓ ሌሊትና ቀኑ ደግሞ ትልቅ ደረጃ አለው። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሚን አፍضሊ አያሚኩም ከናንተ አላህ ከሰጣችሁ ቀናችሁ በላችሁ የውመል ጁምዓ የጁምዓ ቀን ነው። ፈአክሲሩ ዐለየ ሚነ ሰላቲ ፊህ በሱ ላይ ሰላዋት በኔ ላይ አብዙ። ፈኢነ ሰላተኩም ማዕሩደቱን ዐለየ እናንተ የምታደርጉት እኮ ሰላዋት ለኔ ይቀርብልኛል ይደርሰኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላዋት ጭንቀት አለብህ ወንድሜ፣ ሰላዋት አብዛ። ነገሮቹ ክራውድድ ሆኖብህ ሰላዋት አብዛ። ርዝቅ ጠበበብህ